የቅዱስ ሲኖዶስን ልዕልና የሚጋፋ ስብሰባ ተደረገ። አስቀድሞ በወጣው የመረጃ ምንጮቻችን እንዳደረሱት ከሆነ ዛሬ ቅዳሜ በቅድስት ሥላሴ ዩኒቨርሲቲ አዳራሽ ጠዋት በመንግስት ትዕዛዝ የክፍለ ከተማ ቤተ ክህነት አካላት ጥሪ ማድረጉን ተከትሎ ስብሰባ ተደርጓል። ይኸውም በአበይትነት በሀገራችንም ሆነ በቤተ ክርስቲያናችን ለመጀመሪያና ታሪካዊ የሆነ የቤተ ክርስቲያን የክራይ ግብር እንድትከፍል ተወስኖ ከብዙ አጥቢያዎች እንዲሁም ከጠቅላይ ቤተ ክህነት የቤተ ክርስቲያን አካውንት በቀጥታ የተቆረጠ ለመንግስት ገቢ እንዲሆን የተደረገ መሆኑን መግለጻችን ይታወሳል። ከዚህ ጋር የተገናኘ ስብሰባ እንደተደረገና የስብሰባው አበይት ውሳኔዎች ምን እንደነበሩ በዛሬ መረጃችን የምናቀርብ ነው የሚሆነው። ሁላችሁም ላይክ እና ሼር ያደረጋችሁ ተከታተሉ። አነጋጋሪውና በቤተ ክርስቲያን ታሪክ ያልተሰማውን እውነት እንሆን ገልጥላችኋለን። የቅዱስ ሲኖዶስ ልዕልናን የሚጋፋ ጉባኤም ታኅሳስ 25 ቀን ዕለተ ቅዳሜም በቅድስት ሥላሴ ዩኒቨርሲቲ አዳራሽ ጠዋት በመንግስት ትዕዛዝ መሰረት የክፍለ ከተማ ቤተ ክህነት አካላት ጥሪ ማድረጉ ተሰምቷል። ጉዳዩ ደግሞ ታክስን ይመለከታል። በአገራችንም ሆነ በቤተ ክርስቲያናችን ለመጀመሪያ ጊዜ ታሪካዊ የሆነው የቤተ ክርስቲያን የክራይ ግብር እንድትከፍል ተወስኖ ከብዙ አጥቢያዎች እንዲሁም ከጠቅላይ ቤተ ክህነት የቤተ ክርስቲያን አካውንት በቀጥታ የተቆራረጠ ለመንግስት ገቢ እንዲሆን የተደረገ መሆኑን መግለጻችን ይታወሳል። እንዲህ እንዳለ ይህ ተግባር የቤተ ክርስቲያኒቱን የመጨረሻ አካል የሆነውን ቅዱስ ሲኖዶስ ፍቃድና እውቅና ውጪ የተደረገ ነው። ጉባኤው አስፈላጊ ነው ከተባለም ደረጃውን ጠብቆ የሚመለከተው አካል ከቅዱስ ሲኖዶስ ጋር ተወያይቶ በቤተ ክርስቲያን መዋቅር ትዕዛዝ ሰጪነት መተግበር ሲገባው የቅዱስ ሲኖዶስ ልዕልናን ተጋፍቶ የተደረገ የሚገኝ ነው። ጉዳዩ እጅግ አሳሳቢ የሚያደርገው ደግሞ አሁን የተተገበረ ባለው የታክስ አሰራር መሰረት የተጣለባቸውን ግብር መክፈል ያልቻሉ አጥቢያ አብያተ ክርስቲያናት ሊዘጉ በሐራጅ ሊሸጡና አገልግሎት እንዳይሰጡ ይደረጋሉ። ቤተ ክርስቲያን እንድትከፍል የተደረገው ታክስ ማንኛውም ነጋዴ፣ ግለሰብና ድርጅት እኩል ሲሆን የምታገኘውም ገቢ ለመንፈሳዊ አገልግሎት እንደምታውለውና የቤተ ክርስቲያናችንን ሀገራዊና ሁለንተናዊ አስተዋጽኦ ያገናዘበ አይደለም። በቅድስት ሥላሴ ዩኒቨርሲቲ የሚደረገው ጉባኤ አዲሱ የቤተ ክርስቲያን አስተዳደር ጉባኤ ጉዳዩን በባለሙያ በአግባቡ አስጠንቶ በጉባኤ ወስኖ ከሚመለከቱ አካል ጋር ተነጋግሮ ተደራድሮ የቤተ ክርስቲያንን ጥቅም ባስከበረ ባስጠበቀ መልኩ ከሚደረግ ይልቅስ ተደራድሮ እጅግ በሚያሳዝን መልኩ የቤተ ክርስቲያን ጥቅም ወደ ራሳቸው በማድረግ አብያተ ክርስቲያናት ሰበካ ጉባኤያት አስጨብጭበው ተቀብለውታል። በማስባልም ራሱን ከታሪካዊ ተጠያቂነት ለማምለጥና የክራይ ግብር ታክሱ በመላው አብያተ ክርስቲያናት እንዲተገበር የድጋፍ ፍርሚያ ማሰባሰቢያ እንዲሆን የታለመ ጉባኤ ነው። በቅድስት ሥላሴ ዩኒቨርሲቲ የተደረገ የነበረው ስብሰባ እነሆ የእርስ በርስ ክፍፍል እንዲኖርና ያሻውን ለማድረግ የሚያመች አውድ መፍጠር ከጀመረ የተሰነባበተ እንደሆነ ተገልጧል። ይሁንና ምዕመናን ራሳቸውን እንዲጠብቁም በተለይም መረጃው እንዲዳረስ ስምዐ ተዋሕዶ በዘገባው ይዞ መውጣቱ ይታወሳል። እነሆ ክብርት ከንቲባ ወይዘሮ አዳነች አቤቤ ይገኙበታል ተብሎ የታሰበው የቅድስት ሥላሴ ዩኒቨርሲቲ ስብሰባ በቅድስት ሥላሴ ዩኒቨርሲቲ በሚካሄደው ስብሰባ ወይዘሮ አዳነች አቤቤም ይገኛሉ ተብሎ ይጠበቅ ነበረ። እነሆ ወይዘሮ አዳነች አቤቤ እመጣለሁ ብለው ያሰቡበት ሐሳብም ምንድን ቢባል ግብርን አስመልክቶ የሚካሄድ መሆኑን ለማወቅ እንደተቻለም የመረጃ ምንጮቻችን ዘግበዋል ሲል ስምዐ ተዋሕዶ ዘግቧል። እነሆ ስብሰባው እንዴት ነበር የሚለውን በቀጣይ መረጃችን የምናቀርብ ሲሆን በቅድስቲቷ ቤተክርስቲያናችን ላይ የግብር ጉዳይ እጅግ አነጋጋሪና አሳሳቢ ነው። ተደጋጋሚ ጊዜም ይህ መረጃ ሲሰማ እንደነበር ሁላችንም የምናውቀው ሐቃችን ነው። ከዚህ ጋር የተገናኘውን አንድ መረጃ እነሆኝ እንበላችሁ።
ሳይጠይቋት ይቀሟታል። በምንደኞች ምክንያት ቤተክርስቲያን ሕጋዊ ሰውነቷ ተረስቶ ሳትጠየቅ የምትነጠቅ ሆናለች። ከምዕመናን መቀነት በምጽዋት በስንት ጣር የተገኘውን የቤተክርስቲያንን ንብረት እየተወሰደባት ይገኛል። እነሆ እስቲ የሚታየውን ደብዳቤ በግልጥ እናንብብ። በአዲስ አበባ ከተማ አስተዳደር ገቢዎች ቢሮ ቦሌ ክፍለ ከተማ አነስተኛና ግብር ከፋዮች ቅርንጫፍ ጽሕፈት ቤት ቀን 17 3ኛ ወር 2018 ዓመተ ምህረት ለኢትዮጵያ ንግድ ባንክ አዲስ አበባ። ጉዳዩ በግብር ዕዳ የሚፈለግ ገንዘብ ለታክስ ዕዳ ማካካሻ እንዲውል ወደ አካውንታችን ገቢ እንዲደረግ ስለመጠየቅ። በቦሌ ክፍለ ከተማ ወረዳ 07 የሚገኘው ደብረ ምጥማቅ ሰዓሊተ ምሕረት ቅድስት ማርያምና ክርስቶስ ሰምራ ካቴድራል በግቢ ግብር አዋጅ 979/2008 አንቀጽ 13 መሰረት ቤት አከራይተው ከሚያገኙት ገቢ መክፈል የሚገባቸውን የክራይ ገቢ ግብር ባለመክፈላቸው የ2017 በጀት ዓመት የክራይ ገቢ ግብር ቀርበው እንዲከፍሉ በቀን 9/03/2018 ዓመተ ምህረት በደብዳቤ ማሳሰቢያ ቢደርሳቸውም የሚጠበቅባቸውን ሊወጡ ባለመቻላቸው በፌዴራል የታክስ አስተዳደር አዋጅ ቁጥር 983/2008 አንቀጽ 39 ንዑስ አንቀጽ 5 መሰረት በደብረ ምጥማቅ ሰዓሊተ ምሕረት ቅድስት ማርያምና ክርስቶስ ሰምራ ካቴድራል ስም የተከፈተ የባንክ ሂሳብ አካውንት በሂሳብ ቁጥር 10347556 ለዕዳ ማካካሻ ለማዋል እንዲችል ብር 6,658,968 ብር ከ48 ሳንቲም ወደ ኢትዮጵያ ንግድ ባንክ መገናኛ ቅርንጫፍ በቦሌ አነስተኛ ግብር ከፋዮች ጽሕፈት ቤት ስም ወደ ተከፈተው የባንክ አካውንት ቁጥር 10,050,54,412 ገንዘብ ትራንስፈር እንዲያደርግልን እንጠይቃለን ከሰላምታ ጋር የሚል ግልባጭም ለዋና ስራ አስኪያጁ ለታክስ ዕዳ አስተዳደር ጽሕፈት ቤት በሚል ተቀምጧል። የተወደዳችሁ ቤተሰቦቻችን በግብር ዕዳ የሚፈለግ ገንዘብ ለታክስ ዕዳ ማካካሻ እንዲውል ወደ አካውንታችን ገቢ እንዲደረግ ስለመጠየቅ በሚል ከቦሌ ክፍለ ከተማ ወረዳ 07 በተጠቀሰው አካውንት የደብረ ምጥማቅ ሰዓሊተ ምሕረት ቅድስት ማርያምና ክርስቶስ ሰምራ ካቴድራል ያስቀመጠውን ብር ከአካውንታቸው 6,658,948 ብር እንዲገባ ተደርጓል። ይህ ሁሉ ሲሆን ቤተክርስቲያን አታውቅም። አምና ለኢትዮጵያ ንግድ ባንክ ያስገባችው ገንዘብ ላይ ይህ እንደተደረገ ልናውቅ ችለናል። በዚህ ደረጃም የኢትዮጵያ ኦርቶዶክሳዊ ተዋሕዶ ቤተክርስቲያናችን ያልጠበቀችው ነገር እየገጠማት ይገኛል። መረጃው ለመላው ዓለም እንዲዳረስ ከእናንተ የሚጠበቀውን ነገር በማድረግ ኦርቶዶክሳዊ ትብብራችሁን፣ ኦርቶዶክሳዊ አጋርነታችሁን እንድታሳዩን እየሻትን እነሆ እንሰናበታለን። በሌሎች መረጃዎች እስክንገናኝ ተሰነባበት። ሰናይ ቆይታ ይሁንላችሁ።